ህዝባችንን ከዚህ ኋላ ቀር ገዥ ኃይል ለማላቀቅ ሁሉንም አይነት ትግል እናካሂዳለን ሲሉ የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ የሚመራው የህወሓት ክንፍ መግለጫ ወጣ። ከዚሁም ተያይዞ አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ እንደ አዲስ የተዋቀረ የጊዜያዊ አስተዳደር ካቢኔ ስራ እንደጀመረ ተነገረ። በቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት በ3 ጄኔራል ላይ የተቀመጠው ጊዜያዊ እገዳ በአዲስ ፕሬዝዳንት ተሽሯል። ሁሉም 00 በሚለው ዘፈኑ የሚታወቀው አርቲስት ሰለሞን ተካ በዛሬው ዕለት ህይወቱ ማለፉ ተሰማ። የወልቃይት ጠገደ ሰቲት ኡመራ ዞን ለህወሓት ምላሽ ሰጠ። ትናንት ዛሬም ነገም አጀንዳችን ሰላም ነው ሲል መግለጫ ሰጥቷል። የዚህንም ሙሉ ዜና ይዘን ቀርበናል። ወደ ውጭ ዜና ስናልፍ የሮም ካቶሊክ ጳጳስ የነበሩት ሊቀነ ጳጳስ ፍራንስ ከዚህ ዓለም በሞት ተለዩ። የተደቀነበት የአሜሪካና የኢራን የኒውክሌር ድርድር በተመለከተም ዜና ይዘን ቀርበናል። የኢትዮ ከረንት መረጃ ከዚህ ሰዓት አንስቶ ማቅረብ እንጀምራለን። ክቡራን ቤተሰቦቻችን የኢትዮ ከረንት የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ እንድታደርጉ በትህትና እንጠይቃለን። አሁን ወደ ዝርዝር ጉዳዮች እንገባለን። በያላችሁ በመልካም ቆይታ እንደሆነላችሁ ከልብ እንመኛለን። ሁሉም 00 በሚለው ዘፈኑ የሚታወቀው አርቲስት ሰለሞን በዛሬው ዕለት ህይወቱ ማለፉ ተሰምቷል። ኑሮውን በሀገር አሜሪካ አትላንታ ከተማ አድርጎ የነበረው ሰለሞን የፋሲካ በዓልን ከቤተሰቦቹ ጋር ካሳለፈ በኋላ አመሻሽ ትንሽ ህመም የተሰማይ ብሎ ወደ ሆስፒታል እንደሄደና በዛው ህይወቱ እንዳለፈ ተገልጿል። ጠገደ ሰቲት ኡመራ ዞን ለህወሓት መግለጫ ምላሽ ሰጠ። ትናንት ዛሬም ነገም አጀንዳችን ሰላም ነው ብሏል። ህወሓት ሚያዝያ 10 2017 ዓ.ም የወልቃይት ጠገደ ሰቲት ኡመራ ዞን የተመለከተ መግለጫ ማውጣቱን ለመረዳት ችለናል። ቡድኑ በመግለጫው እንደተለመደው ራሱ የሰላም ዘብ አድርጎ በማቅረብ የወልቃይት ጠገደን ሰቲት ኡመራ ዞን የሚያደርገውን የሰላምና የልማት እንቅስቃሴ በጸባጫሪነት ወንጅሏል። ከህወሓት ጥንት ተፈጥሮ አንፃር የወጣው መግለጫና የመግለጫው ይዘት የሚያስገርም ባይሆንም አንዱ ወገን የፈለገውን ተናግሮ ሌላ ወገን በዝምታ ማለፉ የዛኛው ወገን መሰረተ ቢስ ወንጀላ የኡነተኛ ገጽታ ስለሚያላብሰው ይህ አጭር ማስተዋሻ ለማቅረብ ተገደናል ይላል። የወልቃይት ጠገደ ሰቲት ኡመራ ህዝብ የትናንትም የዛሬም የነገም መሪ አጀንዳ ሰላምና ሰላም ብቻ ነው ብለዋል። የህወሓት የግፍ አገዛዝ ለ27 ዓመት ሲማቀቅና ሲገደል ሲፈናቀል ለኖር ህዝባችን ሰላም ልዩ ትርጉም ያለው ነው። ስለሆነም ሰላሙን ለማረጋገጥ ያለ እንቅልፍ ይሰራል፣ ይተጋል፣ ያተጋል፣ ለአማራ ማንነቱ ዘብ ሆኖ ይቆያል ብሏል። በምላሹ መግለጫ ሲሰጥ መላው የወልቃይት ጠገደ ሰቲት ኡመራ ዞን ህዝቡ ራሱ በሰላም አክባሪነት በማዘጋጀት የራሱና የአካባቢውን ውስጣዊ ሰላም ከሰርጎ ገቦች ከወያኔ መንገድ ጠራጊ ኃይሎችና ከባንዳ ሲጠብቅ ቆይቷል። ወደፊትም ይቀጥላል። የተከሰሰብና የሰላም ዘብ ሲሆን በዞኑ ህዝብ የተዋቀረ የዞኑ ሰላም አስከባሪ እንጂ ማንንም አሳልፎ የማይጠይቅ የራሱ ማንነት አሳልፎ የማይሰጥና የጠባጫርነት አጀንዳ የሌለው ኃይላችን ነው ብለዋል። ህወሓት ከወልቃይት ጠገደ ሰቲት ኡመራ ዞን እንደወጣ የጠየቀው የዞኑን ህዝብ ነው። በርግጥ ከፍ ብሎ እንደተገለጸው ለኛም ህወሓትን ማለት ፈጽሞ ያስገርመንም። ህወሓት ከጥንት እስከ ዛሬ የማያከብረው ህገ መንግስትና ፌዴሬሽን ደግሞ ደጋግሞ የሚጠቅስ የማያምንበትን የማያከብረውን የፕሪቶሪያ ስምምነት ደግሞ የሚያወሳ ቡድን እንደሆነ አሳምረን እናውቀዋለን ብለዋል። ስለሆነም ህወሓት የሚፈልገውን የወልቃይት ጠገደ ህዝብ እንደለመደው ከርስቱ አፈናቅሎና ጨፍጭፎ የአማራ ርስት የሆነውን የወልቃይት ጠገደ ለመሬት መጠቅለል እንደሆነ ግልጽ ነው። ቡድኑ አካባቢውን በጉልበት የወረረበት ዘመን ያደረሳቸው ግፎች በደሎች ሁሉም ጎረቤት አገር ያሉት ተዋጊዎች በወልቃይት ጠገደ አማራ ላይ ያደረሱት ያለው ማሳደድና መጨፍጨፍ የቡድኑ ፍላጎት ቋሚ ዓላማ በማያሻማ መልኩ ፍንትው አድርጎ የሚያረጋግጡ ናቸው። በመሆኑም ከመግለጫው ለመረዳት እንደሚቻለው ወያኔ አጭበርባሪና ቁማርተኛ ቡድን መሆኑ ፀሐይ የሞቀው ህዝብ ያወቀው ነውና አዲሳችን አይደለም ብለዋል። የወልቃይት ጠገደ ህዝብ ዛሬ እንደ ትላንትኑ ህግና ህገ መንግስቱን መሰረት አድርጎ ሰላምና ነጻነቱን አስጠብቆ ለመኖር ይሰራል። ለሀገር ዳርም ድንበር በጎ ጠረፍ ጠባቂ ሆኖ ይቀጥላል ብለዋል። የፕሪቶሪያ ስምምነት በተሟላ ሁኔታ ተግባራዊ እንዲሆን ያለንን ቁርጠኝነት ከመጀመሪያው ጊዜ ጀምሮ ስንገልጽ ቆይተናል። የስምምነቱ በተሟላ ሁኔታ ተፈጻሚ መሆን ለዞናችን ህዝብ ብቻ ሳይሆን በመላው ኢትዮጵያ ዘላቂ ሰላም በጣም አስፈላጊ መሆኑን እንገነዘባለን ብለዋል። በአማራ ብሔራዊ ክልል መንግስት የወልቃይት ጠገደ ሰቲት ኡመራ ከተማ የሰጠው መግለጫ ነበር። ህዝባችን ከዚህ ኋላ ቀር ገዥ ኃይል ማላቀቅ ሁሉንም አይነት ትግል እናካሂዳለን ሲሉ አቶ ጌታቸው ረዳ የሚመሩት የህወሓት ክንፍ መግለጫ ሰጠ። አቶ ጌታቸው ረዳ የሚመሩት የህወሓት ኃይል ሌሎችን ያገለሉና አቃፊ ያልሆኑ ካቢኔ ተቋቁሟል በሚል ተቃውሞውን ገለጸ። አዲሱ የትግራይ ጊዜያዊ አስተዳደር ካቢኔ ወደ ስራ መግባቱን ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ አሳውቀው ነበር። ያንዱን ህገወጥ ቡድን ፍላጎት ብቻ በማርመጥ ሌሎችን ያገለለ አቃፊ ያልሆነ ካቢኔ ማቋቋም ተቀባይነት የለም ሲሉ አቶ ጌታቸው ረዳ
የሚመራው የቀድሞው የህወሓት ኃይል ተቃውሞውን ገለጸ። አዲሱ ካቢኔ በአስቸኳይ እንዲስተካከልም ጠይቋል። በይፋ ባያሰራጨው መግለጫ በባለፈው ጊዜ አስተዳደር ወታደራዊ መፈንቅለ ስልጣን ተካሂዷል በሚለው አገላለጽ ተጠቅሟል። በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ 40 ቀን ተቆጥረዋል ያለው ይህ የህወሓት ክንፍ አቶ ጌታቸው ረዳ ህገወጥ ተግባራት ተጋግሎ ወደ ተባባሰ ግጭት እንዳያመራ ስልጣን ጭምር ለሰላም አሳልፎ ሰጥቷል በማለት ገልጿል። አዲሱ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በፌደራል መንግስትና በዓለም አቀፋዊ ተቋማት ወኪሎች ፊት የፈረሙት ሰነድ ሳይውል ሳያድር በመጣስ ወደ አንድ ወገን ያደላ ካቢኔ አቋቁመዋል በማለት ተተችቷል። በተግባር ያልተደገፈ ነው ሲል የገለጸው አሸናፊና ተሸናፊ የለም የሚለው በተደጋጋሚ ንግግራቸው አብጠልጥለውታል። የተጀመረው ለውጥ የሚያስቀጥል እንጂ ወደ ኋላ የሚመልስ አካሄድ ተቀባይነት እንደሌለው ገልጾ የተቋቋመው ካቢኔ በአስቸኳይ እንዲስተካከልና አቃፊ እንደሆነ ጥሪ አቅርበዋል። ይህም ሳይሆን ከቀረ ግን ህዝቡ ኋላ ቀር ገዢ ካለው ኃይል ለማላቀቅ ሁሉም አይነት ትግል እንደሚያካሂዱ አስጠንቅቀዋል። ይህንን አቋሙን የፌደራል መንግስት የዓለም አቀፋዊ ማህበረሰብ በግልጽ ይወቁልኝ ብሏል። አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ወደ አዲሱ ካቢኔያቸው ወደ ስራ መግባቱን ይፋ ባደረጉበት ለቀድሞ ፕሬዝዳንት አቶ ጌታቸው ረዳና በኃላፊነት ለሌሎች የካቢኔ አባላት ምስጋናና እውቅና መስጠት ያለመ ስነ ስርዓት ይካሄዳል ብለው ነበር። ይሁንና በትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እንደ አዲስ የተዋቀረ የጊዜያዊ አስተዳደር ካቢኔ ስራ እንደጀመረ ተናግረዋል። አቶ ጌታቸው ረዳ ሲመሩ የነበሩ የካቢኔ ቁጥር ከ27 ወደ 21 ሁለቱ ምክትል ፕሬዝዳንት የነበረው ወደ አንድ እንዲወርድ ያደረጉ ፕሬዝዳንቱ እስካሁን ምክትላቸው ማን እንደሆነ በይፋ አላሳወቁም። ይሁን እንጂ በዶክተር ደብረጽዮን ገብረ ሚካኤል የህወሓት ኃይል ሰፊ ቁጥር ያለ የካቢኔ አባል ያካተተ ስለመሆኑ ተነግሯል። ምክትላቸው የህግ ምሁርና የህወሓት ምክትል ሊቀመንበር የሆኑት አቶ ኢላ ሰፋ አድርገው መሾማቸው ለጉዳይ ቅርበት ያላቸው ጨምሮ በርካቶች በመጻፍ ላይ ይገኛሉ። አንዳንዶቹ አዲሱ የጊዜያዊ አስተዳደር ፕሬዝዳንት የወጣቱ የለውጥ ጥያቄ የሚመልስ አዲስ ካቢኔ ዓላማ ዋቀሩ በሚል ነቀፌታ እያቀረቡ ይገኛሉ። ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አዲስ ካቢኔ ስራ መጀመሩን አስመልክቶ በሰጡት መግለጫ የትግራይ በአሸናፊና ተሸናፊ የፖለቲካ ቅኝት ከገባችበት አዝቅት መውጣት አትችልም ብለዋል። ባለፉት ሁለት ጊዜያዊ አስተዳደር አመታት በርካታ ጥሩና መጥፎ ነገር ተፈጽመዋል ሲሉ ገልጸዋል። ጥሩን ለራስ መጥፎን ለሌላ መስጠት አይቻለም፣ ድሉንም ውርቀቱንም የጋራ ነው፣ ከልህና ህዝብና ሀገር ከሚጎዳ ፖለቲካ አካሄድ እንውጣ ሲሉም ጥሪ አቅርበዋል። የቀድሞ ፕሬዝዳንት አቶ ጌታቸው ረዳና ሌሎች የጊዜያዊ አስተዳደር አመራሮች በሚመሰገኑበት መድረክ ይዘጋጃል ያሉት ፕሬዝዳንቱ ጥሪውን ተቀብለው እንዲገኙ ከወዲሁ በይፋ የግብዣ ጥሪ አቅርበዋል። የቀድሞ ፕሬዝዳንትና አመራሮች ይመሰገኑበታል የተባለው የምስጋና ስነ ስርዓት መቼ የት እንደሚዘጋጅ የተባለ ነገር የለም። በሌላ በኩል ሌተናል ጀነራል ታደሰ ወረደ ተፈናቃዮች የሚገኙበት ስቃይና ሰቆቃ በወሳ ንግግራችን በዚሁ ዓመት ወደ ቀያቸው የመመለስ ስራ ይሰራል፣ በማቆያ ጣቢያ የሚቆዩት ደግሞ አኗኗራቸው እንዲሻሻል ትኩረት ይደረጋልም ያስተፈልገዋልም ብለዋል። በቀድሞው ትግራይ ጊዜያዊ አስተዳደር ፕሬዝዳንት በሶስት ጀነራሎች የተቀመጠው ጊዜያዊ እገዳ በአዲሱ ፕሬዝዳንት ተሽሯል። በአራተኛው ጀነራል የተወሰነው ከኃላፊነት የማንሳት ውሳኔም ተሰርዟል። የቀድሞው ፕሬዝዳንት አቶ ጌታቸው ረዳ በጀነራል ምግበ ኃይልና በጀነራል ዮሐንስ ወልደ ጊዮርጊስና በጀነራል ማሾ በየነ በመጋቢት 1 2017 ዓ.ም ጊዜያዊ የእግድ ደብዳቤ መጻፋቸው ይታወሳል። በተመሳሳይ የሰላምና ጸጥታ ቢሮ ኃላፊ የነበሩት ጀነራል ፍስሐ ኪዳኔ ፈንቴ በአቶ ጌታቸው ረዳ በተጻፈ ደብዳቤ ከስራ ገበታቸው እንዲነሱ መወሰኑ ይታወሳል። በቀድሞ ፕሬዝዳንት የተቀመጠውን ጊዜያዊ እገዳ ከስራ ማሰናበት ውሳኔ በአዲሱ ጊዜያዊ ትግራይ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ሙሉ በሙሉ ተሰርዟል። አዲሱ ፕሬዝዳንት ሚያዝያ 9 2017 ዓ.ም በጻፉት ደብዳቤ ጊዜያዊ እግዱና የስራ ስንብቱ ከመሰረዛቸው ተጨማሪ የሰላም ጸጥታ ቢሮ ኃላፊ በስራ ገበታቸው እንዲቀጥሉ የሚያጸና የሹመት ደብዳቤ ጽፈዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ፌደራል መንግስት የትግራይ ግዛታችን በኃይል የያዙ የታጠቁ ኃይሎች በአስቸኳይ እንዲያስወጣ ዛሬ ባወጣው መግለጫ ጠይቋል። ቡድኑ የትግራይ መሬት በኃይል የተቆጣጠረው አካል የተከዜ ዘብ የሚላቸው አዳዲስ ታጣቂዎች እያስመረቀ በትግራይ ላይ ጦር ነጋሪት እየጎሰመ ይገኛል በማለት ከሷል። ይህም አይነት ድርጊት የፕሪቶሪያ ግጭት ማቆም ስምምነት ሙሉ በሙሉ የሚጻረር ዘላቂ ሰላም እንዳይመጣ እንቅፋት የሚፈጥር ነው በማለቱ ቡድኑ አስጠንቅቋል። የአፍሪካ ህብረት ፓናል በአፋጣኝ ተሰባስበው ፕሪቶሪያ ግጭት ማቆም ስምምነት አጠቃላይ አፈጻጸም ላይ እንዲወያይ ቡድኑ ጠይቋል። ስምምነቱ ሙሉ በሙሉ ተግባራዊ ባለመሆኑ የህዝብ ሞትና ስቃይ ሰቆቃ እንደቀጠለ ይገኛል ብለዋል። የፕሪቶሪያው ስምምነት ባለፉት 2 ዓመታት ለትግራይ ህዝብ ትርጉም ያለው ለውጥ አላመጣም ያሉ ፓርቲ የታጠቁ ኃይሎች በኃይል በያዛቸው የትግራይ ግዛቶች አሁንም ወገኖቻችን እየተገደሉ እየተፈናቀሉ እየታሰሩ እየተሰቃዩ ይገኛል ብለዋል። ቡድኑ የፕሪቶሪያው ስምምነት ተደራዳሪዎች ዓለም አቀፍ ማህበረሰብ ተፈናቃዮች ወደ ቀያቸው እንዲመለሱ በአስቸኳይ እርምጃ እንዲወስድም ጥሪ አድርገዋል።
ለረጅም ጊዜ ከባድ የጤና ችግር በሕክምና ላይ የቆዩት የ88 አዛውንቱ የካቶሊክ ቤተክርስቲያን ሊቃነ ጳጳስ ፍራንስ ማረፋቸው ቫቲካን አስታወቀች። ወደ ጵጵስና መንበር ከመምጣታቸው በፊት ካርዲናል ጆርጅ ማሪዮን ቢዮግሊዮን በመባል ይታወቁ የነበረው ጳጳስ የቀድሞ ፓፕ ቤኔዲክት 16ኛ መንበራቸው መልቀቃቸውን ተከትሎ ነበር በአውሮፓውያን መጋቢት 2013 የካቶሊክ ቤተክርስቲያን እንዲመሩ የተመረጡት። ፖፕ ፍራንስ ለወራት በሕክምና በነበሩበት ጊዜ በአደባባይ ርቀው ከቆዩ በኋላ እሁድ ዕለት የተከበረ የትንሣኤ በዓል በቅዱስ ጴጥሮስ በተሰበሰበው ምዕመናን በአካል ተገኝተው የትንሣኤ በዓል መልእክት አስተላልፈው ነበር። ጳጳሱ ዛሬ ሰኞ ሚያዝያ 13 2017 ዓ.ም በፋሲካ በዓል ማግስት ቫቲካን ውስጥ በሚገኝ ካዛ ሳንታ ማርታ መኖሪያ ቤታቸው ውስጥ በ88 ዓመታቸው ሕይወታቸው ማለፉን የካቶሊክ ቤተክርስቲያን አስታወቀች። ስጋት የተደቀነበት የአሜሪካና የኢራን ድርድር። አሜሪካ ኢራን ዩራኒየም የማበልጸግ ሂደቷን ማስቆም ትኩረት አድርጋ የኒውክሌር ድርድር እንዳይሳካ ያደርገዋል ተባለ። ኢራን በኒውክሌር ሉዓላዊነት የማስከበሪያና ለኃይል ልማት የመጠቀም አቋም የማይናወጥ በመሆኑ ከአሜሪካ ፍላጎት ጋር ላይጣጣም እንደሚችል በቴህራን መሰረት ያደረገው የስትራቴጂክ ምርምሮች ባለሙያ አሊ አክበር ዳይኔሪ አስታውቀዋል። ከመጀመሪያው ዙር ድርድር በኋላ ፍላጎት ለውጥ እያሳየች ነው፣ ለዚያውም ኢራን ከዩራኒየም ውጭ ማድረግ። ይህ ደግሞ ቴህራን እንዳትስማማ በር ይከፍታል ባይ ናቸው ተመራማሪው። አሜሪካ ለመሰረተ ልማት ሆነም ለሌላ ዓላማ የኢራን የኒውክሌር ባለቤት አትቀበለውም ብለዋል። ይህም ደግሞ ዛሬ የሚደረገው ድርድር ላይ አሉታዊ ጫና ይኖረዋል። የኢራንና የአሜሪካ ፍላጎቶች እየሰፉ ሊሄዱ የሚችሉበት አጋጣሚዎች ዓለም ልትመለከተው ትችላለች ይላል ተመራማሪው። በኦማሩ ድርድር ቀጣይ ክፍል በሮም ዛሬ የሚደረግ ሲሆን የኢራን የውጭ ጉዳይ ሚኒስተር አባስ አራግቺና የዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቨን ዊትኮቭ ጣሊያን ገብተዋል። አሜሪካ ፍላጎቷንና ቀይ መስመሯን በግልጽ የምታስቀምጥበት መድረክ ይሆናል ተብሎ ይጠበቃል። የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ ቢሆንም ድርድሩ በሰላም ላይጠናቀቅ የሚችልበትን አጋጣሚ ይፋ አድርገዋል። ምናልባት ድርድሩ ባይሳካ ብላ ኢራን ለምን ሚስጥራዊ የሚሳይል ከተሞች ይፋ አድርጋለች? ኢራን የሚሳይል ለማስቀመጥ ከመሬት በታይ የገነባቸው ሚስጥራዊ ማቆያ በቅርቡ ይፋ አድርጋለች። በእስራኤልና አሜሪካ የሚቃጣ ጥቃት መመከት እንደምትጠቀባቸው አስታውቀው ከዛሬ ጀምሮ በየሳምንቱ የሮኬት ሚስጥራዊ ማስቀመጫ ይፋ ብታደርግም ከሁለት ዓመታት በኋላ የሚጨርሰው ማቆያዎች ያን ያህል ብዙ ናቸው ብላለች ኢራን። አሜሪካ ባለፈው ሳምንት ቦምብ የጫኑ 6 ተጨማሪ የጦር አውሮፕላኖች በኢራን የመን አቅራቢያ የሚገኘው ወታደራዊ መቀመጫ ማስጠጋቷን አንድ ሀገሪቱ ባለስልጣን ለሮይተርስ ጠቁሟል። ኢራን ለዚህ በምላሹ አሜሪካ በቀጠና ያለው ወታደራዊ እንቅስቃሴ መስታወት ቤት ውስጥ ተቀምጦ ሌላ የድንጋይ መሮሪያ ያህል ነው ብላለች። ኢራን ይህንን ወታደራዊ መቀመጫ በቦምብ ለማጋየት ትዝታለች። ወታደራዊ መቀመጫ የሚገኘው በህንድ ውቅያኖስ ዲያጎን ጋርሲያን በሚባል አካባቢ ነው። ቦታው ለሞሪሼስ መልሶ ለመስጠት ሂደት ተጀምሯል። ሚሳኤል ከተሞች ምንና ምን ይዘዋል የሚለው ኢራን እንዳለችው ከሆነ እነዚህ ሚሳኤል ከተሞች ሚሳኤል የሚዘጋጁባቸው ናቸው። የሚሳኤል ከተሞች የሚለው ቃል የተጠቀሙት የኢራን ወታደራዊ ኃይል የሆነው ኢስላማዊክ ሪፐብሊክ ዘብ ነው። ከምድር በታች የተገነቡት ትላልቅ ሚሳኤል ማቆያ እንደሆኑ ተገልጾ መጠነ ሰፊ ሀገሪቱ ተራራማ አካባቢ የሚገኙ ሸለቆማ መካከል የተገነቡ ናቸው። ባላስቲክና ክሩዝ ሚሳኤል ለማከማቸትና ለመተኮስ ይውላሉ። ሰው አልባ አውሮፕላኖችና አየር መቃወሚያ መሳሪያዎች ይገኙበታል። የኢራን ኮማንደሮች እንዳሉ ከሆነ እነዚህ የሚሳኤል ከተሞች ስትራቴጂክ ናቸው። ሚሳኤል ለማብረትን ለማከማቸትም ጥቅም ላይ ይውላሉ ተብሎ ይገመታል ተብሏል። እነዚህ ሚሳኤሎች የሚገኙ ቦታዎች በግልጽ አይታወቅም። በይፋም ስለነዚህ ቦታዎች ተነግሮ አይታወቅም። የኢራን ወታደራዊ ዘብ አየር ኃይል ኮማንደር የሆኑት ብርጋዴር ጀነራል አሚል አሪ ሐጂዝ ለሀገሪቱ ብሔራዊ ቴሌቪዥን ጣቢያ ከአራይቢን ጋር ባደረገው ቆይታ ባላስቲክ ሚሳኤል አጥፍቶ ጠፊ ሰው አልባ አውሮፕላን ክምችት ያለበት የሚሳኤል ከተማ በቪዲዮ አሳይተዋል። ቢቢሲ ይህን ቪዲዮ ትክክለኛ መሆኑን በገለልተኛ ወገን አላጣራም። ኢራን ለምን ስለ ሚሳኤል ከተሞች አሁን መረጃ መስጠት ፈለገች የሚለው ሌላው ጥያቄ ነው። ኢራን እንዳለችው ከሆነ እነዚህ መሳሪያ የምትጠቀመው ኢራን ለሚቃጡባት ጥቃቶች አጸፋዊ ምላሽ ለመስጠት ነው። ኢራን በቀጠናው ካለው ወታደራዊ መቀመጫ ወይም ሌላ ኢራን የሚደርስ የሚሳኤል ጥቃት ከተፈጸመባት የአሜሪካ ወታደሮችና የእንግሊዝ ወታደሮች ኢላማ በማድረግ መካከል ልዩነት የለም ብላለች ኢራን። ከ10 ዓመታት የኢራን ወታደራዊ ዘብ ከምድር በታች የተገነቡ ማቆያዎች ውስጥ ከፍተኛ ቁጥር ያላቸው ሚሳኤሎችና ሰው አልባ አውሮፕላኖች ወይም ድሮን መከላከያ መሳሪያዎች አልፎ አልፎ ያሳይ ነበር። ኢራን ምን ማድረግ እንደምትችል ለማሳየት አሜሪካና እስራኤል ጥቃት እንዳይሰነዝሩ ማድረግ ዋናው ዓላማ ነበር። ከኢራን የተለቀቁ ምስሎች ከህበር ሻካርንና ሀጂ ቃሲም ኢማን ሰይጅድና ቃዲል ኤችና ፓሲፍ የተባሉ ሚሳኤሎች ያሳያሉ። ኢራን እስከ 2000 ኪሎ ሜትር ርቀት የሚገኙ ያገሮች ኢላማ ማድረግ እንደምትችል አስታውቃለች። ኢማን ባላስቲክ ሚሳኤል ኢራን በ2024 በእስራኤል ላይ ጥቃት ስትሰነዝር ከተጠቀሙባቸው ሚሳኤሎች አንዱ ነው። በማዕከላዊ እስራኤል እና ቪታም አየር ኃይል
መቀመጫ ላይ ጉዳት አድርሷል። ከኢራን እስከ እስራኤል ያለው ርቀት 1000 ኪሎ ሜትር ይደርሳል። ይህም ኢራቅ፣ ሶሪያ፣ ጆርዳን አሻግሮ ነው። እስራኤል በኢራን አቃባት ጥቃት 99 መክሸፉን ብትገልጽም ኢራን ለሁለተኛ ጊዜ ያደረሰችው ጥቃትን በዛም ጉዳት አላደረሰም። የኢራን ሚሳኤሎች የሚጓዙበት ርቀትና ውጤታማነታቸው በተመለከተ ጥርጣሬዎች አሉ። ዲያጎን ጋርሲያን የተባለ የአሜሪካ ወታደራዊ መቀመጫ ኢራን ለመምታት መዛቷን ጥያቄ ውስጥ የሚያስገባው ነው። የአሜሪካ ዩኬ የጋራ ወታደራዊ መቀመጫ የተገነቡ በ1970ዎቹ ነበር። ከኢራን 3800 ኪሎ ሜትር ርቀት ላይ ይገኛሉ። ኢራን ሻሂድ 136 ቢ ሰው አውሮፕላኖች 4000 ኪሎ ሜትር እንደሚጓዙ ተገልጿል። ይህ ግን አልተረጋገጠም። ኢራን በ2000 ኪሎ ሜትር በላይ የሚዘገዘግ ሚሳኤል አሁን ላይ ያላት አይመስልም። አሜሪካ በመካከለኛው ምስራቅ መሳሪያ መከላከያዎች አሏት። በቅርቡ በቀጠናው 2 የጦር አውሮፕላን ተሸካሚዎች ታሰማራለች። በዲያጎን ጋርሲን ቢ2 ቦምብ ጣይ መሳሪያ ይገኛሉ። አሜሪካ በየመን የሁቲ አማጽያን ላይ ጥቃት ለመፈጸም ተጠቅማበታለች። የፔንታጎን ቃል አቀባይ ሻን ፓርናል ኢራን ወይም አጋሮቿ አሜሪካ በቀጠናው ያላትን ፍላጎት የሚገዳደሩ ከሆነ ህዝባችን ለመከላከል እርምጃ እንወስዳለን ብለዋል። በኢራንና አሜሪካ እስራኤል መካከል ያለው ውጥረት ከፍተኛ በሆነበት ወቅት ነው ኢራን የሚሳኤል ከተሞች ሚስጥራዊ ይፋ ያደረገችው። 3 ሀገራት በተለይም ደግሞ ኢራን ከምትደግፋቸው የሁቲ አማጽያን ጋር በተያያዘ ውጥረታቸው አይሏል። የኢራን የኒውክሌር ግንባታ ድርድር እንዳለው ከሆነ እስራኤል በኢራን የሚደገፈውና በሊባኖስ የሚንቀሳቀሰው ሂዝቦላ ለማዳከም ጥቃት እየሰነዘረች ነው። ዶናልድ ትራምፕ ኢራን ላይ ጥቃት እንደምሰነዝሩ ከመዛታቸው ባሻገር ኢራን በኒውክሌር ግንባታ ዙሪያ ከአሜሪካ ጋር ስምምነት ካልደረሰች የጃዙር ቀረጥ እንደሚጥሉባት አስታውቀዋል። ኢራንና እስራኤል አምናም ወታደራዊ ትንኮሳ ውስጥ መግባታቸው አይዘነጋም። ኢራን አዲስ የሚሳኤል ማቆያ ቦታ በይፋ ማሳየቷ ልትወስድ የምትችላቸው አጸፋ እርምጃ የሚጠቁሙ ይመስላሉ። ኢራን 3ኛ ዙር ጥቃት በእስራኤል ላይ እንደምታደርስ አስጠንቅቃለች። ሆኖም ግን ጥቃት እንዳታደርስ ህዝቡ ላይ ጫና እያሳደሩ ነው። ኢራን ምን ያህል በጥቃቱ ትቀጥላለች የሚለው ጥያቄ ስለሆነ ሌላው ጥቃት ባይሰነዘር ሲሉ ያሳስባሉ።